አርሰናሎች የሴስክ ፋብሪጋዝን ምትካገኘ ነው ብለው ጮቤ ረግጠው ነበር። መድፈኞቹን የሚያኮራ በዓለም እግር ኳስም የሚነግስ ባለተሰጦ ስለመሆኑ ሲናገሩለትም ነበር። የወቅቱ አርሰናል አሰልጣኝ አርሰን ቬንገር ሳይቀሩ ስለዚህ ተጫዋች ተስፈኛነት ብዙ ብለዋል። ከኢትዮጵያውያን ቤተሰቦቹ ጀርመን ተወልዶ በአሜሪካ አድጎ የአርሰናል ወጣት ቡድን ለመቀላቀል የበቃው ጌዲዮን ዘላለም ወልደየስ ሳይብራ ለመጥፋት ተቃርቦ ኮከብ ብዙ ኢትዮጵያውያን እግር ኳስ ወዳጆችን የሚያስቆጭ ታሪክ አለው። በፕሪሚየር ሊጉ ፍቅር ክንፍ ያሉ በርካታ ደጋፊዎች መገኛ በሆነች ኢትዮጵያ አርሰናልን ወክሎ የሚጫወት ኮከብ መመልከት እጅግ ልዩ ስሜት ነበረው። እሱም ይህንን ማድረግ የሚችል ባለተሰጥኦ መሆኑን በሁሉም ማስመስክሮ ነበር። ነገር ግን ተስፋና ውጥኑ ከዳር አልደረሰም። ሁሉም እንደጓጓለት ያ የሴስክ ፋብሪጋስ ተተኪ ሳይበራ ለመጥፋት የተቃረበ ኮከብ ሆኗል። Made by a delightful through ball from the 16-year-old Gedion Zelalem, and it's not the first time we've seen him do that. ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።